ያለቅሳል ልጅ በቃ እንደው እንዳሁን አሁን ጥፍ የለም ይመችነው የደወለልኝ ማለት እያሉ ነው። ስለዚህ ደውሎ ልጃችሁ አርፋለች ብሎ የደወለው ይመች ነው ለልጅቱ ነው የተነገረው። ልጅቱ እንግዲህ ሰላይ ላይ ይመች ነግረዋል። እሺ ይመች ተክሌን ምን ያክል ታምነዋለህ ብላችሁ ስትጠይቁት ምንድነው ያላችሁ? ከወንድሞቼ በላይ አምነዋለሁ። ወንድሜ ነው። 10 ዓመት በላይ አብረን ስንት ሰርተናል። ስንት የሰራን ሰዎች ነን። እህቴንም ወንድሞቼንም ስንቱን እንደው ከእህት በላይ የሚታመን ነገር አለ። ግን የሚስቴን ብትሄድ አምነዋለሁ። እንኳን የ10 ዓመት በላይ አብረን ሰርተናል። ወንድሜ ነው። እኔ ከወንድሞቼ በላይ ነው የማምነው ነው ያለኝ። እሺ እንግዲህ እናመሰግናለን። ያኔ አባት ባለው ደግሞ በኋላ ላይ እንደውልላችኋለን። ለቤተሰቦቹ የላካችሁት ሽምግልና ሄዷል አልሄድም? አይኔ ያው አንተ እንደዛ ስትለኝ ስልክ ደወልኩለት ለወንድሙ እንቀራረብና ልጃችሁን አስሩ እኔ ለሰጠሁት ሰጥቻችኋለሁ። ሌላ ችግር ከመምጣቱ በፊት ልጃችሁ ልጄን እንደዚህ አስደርሰናል። አሳልፎ ይኸው የትም በረሃ ላይ አስቀርቷታል በገንዘብ። እኔ ደግሞ ገንዘብ ለምኜ ልክፈል ያለኝን ርስቴን ውሸት ቢሆን ገንዘብ ለምኜ ልክፈል ነጠላ ዘርግቼ ልለምን። እኔ እሱንም እንትን የማልለው ልማልላችሁ። ልጃችሁን ግን መጀመሪያ ሌላ ውስጥ ከመግባታችን በፊት አስጥሉኝ። እየደወልኩለት ችግር የለም የእናቱ ልጅ አለ ማታ ሁላችንም ተሰብስበን እንደውልልሃለን አሉኝ። በዛው ቀሩ። ከዚያው ሽምግልና ምን አላላከኝ አልኩ። ሴትዮዋ ወንድም ታሪኮለው የሴትዮዋ ወንድም አስከፍተፋ መጣች። በቃ እስከ መጨረሻው ሄደን እነሱ ሰዎቹ ለዚህ ለአበባ ለፍላወር ምናምን አለች። ብዙ ነገር አመጣች። እሺ ሚስቱ ደውላ ምንድነው አለቻችሁ? ሚስቱ ደውላ ከጅዳ እኔ እኮ መሰለህ እህቴ ነች። እነኚህ የሚቆሙት እኮ ገንዘብ መሰብሰቢያ ነው፣ ለአበባ መሰብሰቢያ። እነሱ የሚቆሙትን ሰዎች ከተናገርሽ እንጣላለን። አርፈሽ ተቀመጭ። የይመች ሚስት እነሱ ቲክታክ ላይ የሚጮሁት ለአበባ መሰብሰቢያ ነው አለች። እነሱ ሰዎች እንዳትናገሪ የሚሆነውን ነገር። እኔ እኮ ከእነሱ ተሰዎቹ አይደለም የሰማሁት። ትግራይ ድረስ ኬድቼ መኖሯን እኮ ጉልጭ አድርጌ ላወጣ ነበር። እናንተ ግን ሞታለች ብላችሁ እንትን ብላችኋል። ሌላውን ወሬ ቀይረሽ መፍትሄው አሁንም ያለው እጅሽ ላይ ነው። ችግሩም ያለው እጅሽ ላይ ነው። አንቺ ባልሽ ገብቶ የማይናገርበት ምክንያቱ እዚህ እንትን ላይ ገብቶ የማይናገርበት ምክንያቱ ችግሩና ተልቆ ማለት ነው ወይ በሰው ጀዋራዳ ተጋሽ ደግሞ መለዋሽ ሆነሽ ነው ስትጮህ መንገድ ለመንገድ እንትን ስትል ምን አይነት ወርጅነት ኖሮብሽ ነው አንቺ? ኧረ ይሄን ነው እቴ እንደዚህ እኮ ነው። እንዴት ብለሽ ሰውየውና ሰውየው 10 ዓመት ጓደኛዬ ነው አምነዋለሁ እያለ ካለ እንዴት እናውጣት ይችልኝ? እንዴት የኔ እህት እንደዚህ እህትም ቀርታ እንዴት ብለሽ አንድ ቀን ነገር አንስተሻል፣ በዛው አንድ ቀን ደወልሽልኝ፣ በዛው ጠፋሽ። አሁን አንቺ ሰው ነሽ። ግን ዱሮ የእናንተ ዘር ጎበዝ ነበር። ግን በጣም ባለጌ ሰዎች ናችሁ። ባለጌ ነሽ አንቺ። ይህን ዘንዶ ባልሽን አስተኝተሽ ታበያለሽ። የማንንም የድሃ ልጅ እንደዚህ እየሸጣችሁ ትበላላችሁ፣ ፎቅ ትገነባላችሁ። እናንተ ካመጣችሁ ልጅን አንቱ፣ ካላመጣሽ ልጆችሽን በቀረቡ እያጋብሽ ትቀብሪያለሽ። ነገ ጧት ልትለምኝኝ አታገኘኝም። የእኔም ልጅ እንደ ሰው አንድ ቀን ነው አንድ ሞት ነው የሞተችው። ስሙት እንግዲህ ወዲያ ካልገደላችኋት እስካሁን ልጅ አለች። ልጅን አስረክብኝ አልኳት። በነገራችን ላይ እነሱ በጸሎት ነው ልጆቻችሁን ትቀብራላችሁ ያሉት። ላይ ጥንቃቄ አድርጉ። ተከታው ያው እሳቸው በጸሎት የሚያምኑ ሰው ናቸው። በዱላና በምናምን አይደለም እያሉ ያሉት። እሺ ቀጥሉ። አዎ እኔ ለሰጣሁት ሰጥቻችኋለሁ። ገብቷል። ወንድ አባት ነው ያላቸው። ወንድ አባት ነው ያላት ልጅቷ። አንተ መተህ የምትቀልድበት ሰዓት አልፏል። ከዚህ በኋላ 20 ዓመት ሙሉ የፈጀ ወጣት የነሱ እንባ ነው ዛሬ እዚህ ጋር የጣለህ። ወደድክም ጠላህም የምነግርህ እኛ ደግሞ አለን።
ለልጅቷ በፈለገችው በብርም በፈለገችው ነገር ከጎኗ ነን። በህይወት አለች ልጅቷ። ተደራረህም ጭቃ ውስጥም ቁልቋል ውስጥም ገብተህ ልጅቷን አስረክበን ከዛ በኋላ እኛ አንተዋወቅም እኔ እናንተ አጠቃላይ አለዛ ማንቁርቱ ይያዛል እያንዳንዱ ቤተሰብ ማለት ነው። አስረግጬ ምነግር እነሸቴ ሞገስ ተወልደው ባደጉበት አካባቢ ተወልደህ አድገህ እንደዚህ አይነት ቅጥፈት፣ ሌብነት፣ ህዝብን ማጭበርበር፣ ወጣትን መፍጀት ከየት አባህ መጥተህ ነው ሸዋ ምድር ላይ እንዲህ አይነት ነገር የምትሰራው? ምንም አባህ አታመጣም። ሰር ሚዲያ ላይ ኢንፍሉዌንስ ማድረጋችሁ እንደ ፖለቲከኛስ ብትሆኑ ከዚህ በላይ ምን አለ? ፖለቲካ ጎበዝ ወንዶች ለፉ ተብለው ሴቷ ልጅ እንዳታልፍ ስትታገት ከዚህ በላይ እንደው ምድራዊ ሲኦል አለ ወይ? ለመቼ ልትሆኑ ነው? እና ቪዲዮ ያልሰራችሁ እህት ወንድሞቻችን ቪዲዮ እየሰራችሁ ሚዲያችሁን አጠቅለቅ አለባችሁ። ለታችሁ ከነገ ወዲያም በእናንተ ልጅ አይድረስ እንጂ ከደረሰ የህዝብ እግዚአብሔር የሚያስነሳላችሁና በአጠቃላይ ብዙ ታዘብኳችሁ ሰዎች ስላላችሁ ነው። በነገራችን ላይ ቪዲዮ መስራት ቀርቶ እንደዚህ አይነት እጅግ በጣም መረጃዎችን በመጠባበቅ ላይ ያለ ላይቭ ተከፍቶ ቁጭ በተባለበት ሰዓት ሌላ ጌም ላይ ከፍቶ ቁጭ ማለት ወይም ሌላ አጀንዳ ማንሳት በራሱ እጅግ በጣም አደገኛ ድርጊት ነው። ለወደፊት ሊታረም የሚገባ እዚህ ላይ ሞት አፋፍ ላይ ያለችን እህት ካለችበት ለማውጣት ጥረት በሚደረግበት ሰዓት ላይ ትላልቅ የምትባሉ ተጽዕኖ ፈጣሪዎች በቤታችሁ ጌም ከፍታችሁ ጌም ትጫወታላችሁ፣ ሌላ አጀንዳ ታደርጋላችሁ። ለምንድን ነው አንድን ገድላችሁ ወደ አንዱ የሁላችንም አንድነት እኮ አንድ ላይ ፎከስ ብናደርግ እኮ መፍትሄ እኮ ማምጣት ይቻላል። ቀጣይ እናንተ የምትፈጥሩት ሌላ አጀንዳ ካለ ደግሞ እዛ ላይ ነገ ማድረግ እኮ ይቻላል። ምስብንናት ለእህታችን የተሻለ ነገር ይሆናል። እዚህም መምጣት ያልቻላችሁ በሌላም ቤት መሳተፍ ያልቻላችሁ ህዝቡን ልቀቁልን። ከላይቭ ላይ አንድ ጊዜ እስከምንጨርስ ድረስ ውጡልን። ሌላ ቤት ላይ ላይቭ ላይ ያለ ሰው ካለ ሂዳችሁ ጻፉላችሁ። ቢያንስ ለዚች ቀን ተውት። ሴት ልጅ ነች፣ እንደ ብሔር ሳይሆን እየጠየቅን ያለ ነው። ሴት ልጅ ነች። ዛሬ ላይ እየደረሰ ለሴት ድምፅ እንሆናል ትላላችሁ አይደል? ስለዚህ ሁላችሁም እዚህ ጋር ሰብሰብ ብለን አንድ ጊዜ ያለውን ጉዳይ እንስማ። መግባትም ካልቻላችሁ ከታይ መቀመጥ ትችላላችሁ። ቤታችሁንም ዘግታችሁ ተኙ። ለሴት ልጅ ድምፅ እንሆናል እንዲሄን እንሰራል ትላላችሁ በተደጋጋሚ። እቺ ሴት አይደለችም? የእናንተ እህት ብትሆንስ በሰላም ትተኛላችሁ? በሰላም ትስቃላችሁ? ላላችሁትም በቁሟ ጥርሷን ነቅላችሁ በቁሟ ጉልበቷን አውልቃችሁ ልትልኩት ነው። ጸጉሯንም እንደዛው ከሞተ ይኸውልህ የሄደን ሰው መጠየቅ ትችላለህ። ሳምንት አይሆነውም። የልብሱ ቀለም ይቀየራል። በጭራሽ ይሄ እኮ የተለበሰ ልብስ እኮ ነው ይዛችሁ እያየን ያለ ነው። በረሃ ላይ የቆየ ልብስ እንኳን አይደለም። እንኳን አስክሬ ላይ የቆየ በረሃ ላይ የቆየ ልብስ አይደለም። አለች በህይወት። መነጋገር ያለብን ተነጋግረን አንድ ነገር የምናገረው ጆከር አንድ ነገር ልናገር። መጀመሪያ የሰው ልጅ በባህሪው የሚወድቅበትና የሞተበት ወዛማ ቦታ ነው። በሁለት ወር ከ7 ቀን አንገት ተለይቶ እንደዚህ ጭንቅላት ተንቀርፎ ግን የነበረው ሻርብ ምንም ሳይሆን ድርቅ ያለ ቦታ የሰው ልጅ በህይወቱ ወዛማና እስከ 7 ወር 8 ወር ድረስ እዛ አካባቢ ላይ እየቀለጠ ትናገራለህ ወይልና ሰው እየቀለጠ ቦታው ራሱ ያስታውቃል። ይሄ እኮ ድርቅ ያለ ነው። እሺ ቆይ አንዴ አበሻ ቀጥል። አድረን እናስለቅቅ። ልጅቷ በምን ምክንያት እንደታገተች ውስጣችሁ ያውቃል። እናስለቅቃት። ተደራድረን እናስለቅቃት። ውስጣችሁ ያውቃል ልጅቷ በህይወት እንዳለች። አንዴ እንዳከለክሉ ገና አሁን ነው ያወራሁት። 4-5 ሰዓት 1 ወር አላወራሁም። የፈለገ ገንዘብ ይጠየቅ እንከፍላለን። ልጅቷ በህይወት እንደራደር ራሳችንን እንከፍል ነበር። ሀበሻ አንዴ ስመው የሸዋው መብረቅ ነኝ። አዳምጠኝ በደምብ። ልጅቷ በህይወት አለች። የሚፈለገውን ነገር ዝም በይ። በሸዋ ስር ተለጥፈሽ እንደ ህዝብ የመጣን ነገር በሸዋ ስር ተለጥፈሽ ሙሉ የሸዋሮቢት ህዝብ እንደ ከተማ ወጥቶ ይቃወማችኋል። እየሰራችሁ ያላችሁትን ስራ
ሸዋ ውስጥ አትለጠፊ ወራዳ። ደግሞ የሸዋን ህዝብ ታዋርዳለች። አትሳደብ ወንድሜ፣ አትሳደብ እና ልንገርህ አንዴ ሞኬ ትናንትና አባትየው ጆከር ምን አለ መሰለህ አባትየው ትናንትና አንዴ ድል ስጡኝ። አባትየው ያለውን ነገር ተናግሬለት እዚህ ላይ ቦርድም አይቆጨኝ። አባትየው ምን አለ መሰላችሁ? ይሰማል አይደለ? ቀጥል። በቃ ምንም እዚህ ጋር መደባበቅ አያስፈልግም። ልጅቷ የታገተችበት ምክንያት አንድ ኬዝ አለ። አባትየውና ወንድሟ የሚያውቁበት ምን አለኝ? ልጅ ወልዳለች። ልጁ የታገተችው ሀና ሲወለድ ጀምሮ አንተ ፋኖ ነህ እያለች ቪዲዮ ሰርታ ነበር። ያን ቪዲዮ ልመጣ ስትልና ያጠፋችውና አንዱና ዋነኛው ምክንያት የታገተችበት ኬዝ ይሄ ነው። ሰያንም ጠይቁት፣ ቃል በቃል ነው የነገሩን። አንዱ ኬዝ ይሄ ነው። ምንም መደባበቅ አያስፈልግም። እየሰማችሁ ነው። አሁን ለሽምግልና የመጣችሁ ጃዛ ቤት ተሰብስባችሁ ቁጭ ብላችሁ የአንድ አካባቢ ሰዎች ዋናው ደላላ የሸዋን ህዝብ የአማራን ህዝብ ለ20 ዓመት እየደለልክ የአሳ እራት ያረክ ወጣት ነህ። ተሰባስበህ ሽማግሌ ነኝ ቅብጥርስ የምትለው ደግሞ በሸዋ ህዝብ ውስጥ መጥተህ ትደበቃለህ። የሰራኸው ኃጢአት የዚህ ሁሉ ህዝብ እንባ ዛሬ እዚህ ላይ ጥሏችኋል። ምንም አታመጡም። እኛ ከጎኑ አለን። ገበሬም ቢሆን ምንም ባያቅም አባትየው ደካማም ቢሆኑ የኢትዮጵያ ህዝብ ሙሉ ከጎና ነው። ልጅቷ እኛ እንደራደር፣ የሚያስፈልጋትን ነገር እናግዛችሁ እያልን ነው። እያስፈራራናችሁ ሳይሆን ልጅቷ በህይወት አለች። ለምንድን ነው እነ ተክላይ የማይለቋት? እነ ተክላይና ልጅቷ ያለችባቸው ሰዎች ምንና ምን ናቸው? በእነ ተክላይና በዛኛው ደላላ ያለው ኬዝ ምንድን ነው? ለምንድን ነው የማይለቁት? ድንበር ላይ ያሉ የእኛ ልጆች እያወሩኝ ነው፣ መረጃ እየሰጡኝ ነው፣ በስርዓት እየመጡልኝ ነው። እና እባካችሁ እንዳሸለችው ልጅቷ አለች። ራሳቸው መረጃ ሰጥተው ወረዱ እኮ ነገር የለም። ወላሂ ልጅቷ አለች፣ በህይወት አለች። እኔ እንዳለች የሰማሁት ወይም ያዩዋት መቼ ነው? ከ15 ቀን በፊት ይህ አጀንዳ ወደ ሚዲያ ሳይወጣ በፊት አንዲት ተጓዥ ልጅ አይታታለች። እዛው አለች። አሁንም ልጅቱ ያቺ ተጓዥ ልጅ ላይ የተቀመጠችው ምክንያት ብር ከዶኒክ ከየመን እስከ ድንበር ድረስ 1800 ሪያል ተጠይቃ ያንን ብር የሚያስገባላት ሰው አጣ፣ ወደፊት የሚቀበላት ሰው አጣ። ተቀምጣ ያለች ልጅ አለች። ከትናንትና ጧት ጀምራ ስልኳን ተቀምጣለች። ይህን ሰሞን በሃና ጉዳይ ባለው ነገር ስልክ እየተቀሙ ነው። የኔንም ተወሰዱት እንዳታስቡ፣ ግን ልጅቱ ወላሂ በህይወት አለች ብላኛለች። እዛው አብራ ያለች ልጅ እዛ ሌላ ሐዋሽ በቪዲዮ አሳይታኛለች። ሐዋሹ ቀይ ምናምን በቪዲዮ አሳይታኛለች። ቀይ ሸራ ምናምን ነገር የለበሰ እዛ ላይ ቁጭ ብላ ብዙ ጊዜ አግቻት ላናግራት ስፈልግ እንደውም የራያ ቆቦ ልጅ እሷ እንዳታናገሪ ነው ያባሽ ስርዓት ያዥ ብሎ እንደመለሳት ነግራኛለች። ልታናገራት ሀና ሞታለች ተብላ ነበር እንዴ ላናግራት ብላ ስትለው አርፈሽ ስርዓት ያዥ ብሎ መልሷታል። ያቺ ልጅ አሁን በቲክቶክም በምንም ድምጿንም እንዳላሰማ ምንድነው ችግሩ? እዛው ናት፣ እነሱ ጋር ነው ያለችው። ድምጿንም ያውቁታል። ገባ? ለሷም ህይወት ያሰጋል። ይሄ ነው ያለው ነገር። ሞታለች ምናምን የሚሉት ነገር ኔቨር እንዳታምኗቸው። እጅጉን እናመሰግናለን። ሰይድ አቤት። እንትን እናድርግ። በነገራችን ላይ ትናንትና እንዳልኩ ነው አስተዳደር ላይ እርስ በርሳችሁ ማበሻቀጥ ለሚያልፈው ነገር ሊፍታ ትወጣለች። ሊፍታ ብቻ አይደለም አብሮ ያሉት ሁሉ ተባዳዮች አብሮ ነው የሚወጡት። የእሷም ያድ ለእነሱ ነው የጠቀመችው። የተባዳዮች መፍትሄ ነው የሆነችው። እውነት ነው። ለተበዳዮች ብቻ ሳይሆን ለገናም ለሚበደሉት ሁሉ ነው ፍትህ የሆነችው እች ልጅ። እናንተን የሚሸውሩት እሺ ብሬክስ ተደብቀዋል ብዙ ናቸው። እሺ ለጃሄድ እስከ ነገ ማታ ባለው ያለውን ነገር طيب يا عامر يعني كيف نسوي يعني እስቲ እስከ ስንት ሰዓት እስከ መቼ እንጠብቅ? ነገ አንድ ብላችሁ ነገ ከነገ ወዲያ 2 ቀን 3 ቀን በስተቀር አው ዋናው ግን ጃሃድን የምትለው አሃምሸይ ጃሃድን የምትለው ሰዎቹ ካሉበት እንዳይንቀሳቀሱ ቅድም እንዳልከው ተክለይም ሆነ ጓደኞቹ እነዚህ አው خلاص انا اوكي جهاد انا عملت لك فولو تعطيني رقمك وان شاء الله
بنكلم خاص زي ما قالك عامر عندي مسي عندي زي اللي نقروا ظهر زي ما قالك عامر هذول لا يتحركوا تمام ما تهمتهم علي ابشر خلاص خلاص اخو جهاد احنا نشكرك وايد جدا احنا واقفين معاكم ما والله ندري والله انتم كفو والله كفو مين جاء عندنا وقفتوا معنا نشكركم ان شاء الله اخوي جهاد احنا نشكركم كثير شكرا مره وان شاء الله والله بكره ما احنا مخلينكم لحال ولا مشكله بنخليكم لحالكم شيء غلط احنا معاكم والله احنا ندري يا اخونا انتبهوا لا يسوي شيء على بنت قال كل ناس قالوا بنت حي لا يسوي شيء هذا المجرمين يسووها انتبهوا يا اخوة جهد انتبهوا شوفوا لا يذبحوها من جديد عشان يقولوا ماتت عشان يصدقوا رواياتهم والقضية عندكم إذا قدرتوا إحنا لين بكرة أوكي إذا ما وصلت بكرة بعد بكرة إن شاء الله اوكي ماشي الشعب الإثيوبي ينتظر سايا بريكس يعني أنا ما ناقر مفلقو تخلايم يمتشم እንደገና ደግሞ ይሄ ለይመች አሳልፎ ይሰጠው ሶስቱንም እንዳይለቋቸው ሶስቱ ጌታውን ጌታውን አትደበቅም ጌታውን ይመች ተክላይ هلا ارسل لي رقمك في الخاص خلاص برسل لك رقمي بالخاص نتكلم عملت لك فوق يلا ان شاء الله شكرا كثير تصبح على خير شكرا جزاك ሰላም ነው የሃኒ አባት ናችሁ አዎ ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም እንግዲህ አንድ ጥያቄ ነው የምጠይቃችሁ እንግዲህ 33000 ህዝብ እያዳመጡት ነው ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ በኋላ ደውላለሁ ብለህ ዝጋው እሺ በቃ መልሰን እንደውልላችኋለን እሺ ዝጋው አንዴ እንግዲህ ሁላችሁም ይሄንን አዳምጡ እሺ መልሰን እንደውላለን መልሰን እንደውላለን እሺ ስራ ላይ ስለሆነ መልሰን እንደውላለን እሺ ይናገሩ ይሄን ብንሰማ ይሻላል በኋላ ሰሞን ይናገሩ ወሳጭ ቆይ ተወረ የሻበናት ሰው እንጂ ተቃጠልኩ ይኸውላችሁ አሁን አዳምጡ وأعلى الحدث اللي عندي بالحبشة أيوة واتفقوا على الآن اتفقت حتى أبوه وأنا متحقق اسمعني ما قلت لك يعني قلت لك احنا نتواصل معهم تواصلت معهم وعلى تحليل أيوة تواصلت مع أهل البنت يسوون تحليل اسمعني ተመልከቱ ለምንድን ነው የምታወርዱት ሰማችሁ ያልሰማችሁ ወደ አማርኛ ስተረጉመው ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የሱ ሰዎች ናቸው ከልጅቷ ቤተሰብ ጋር አሁን ወደ ህግ ቀርበው በተባለው ሰዓት ላይ እያወሩት ያሉት ማለት ነው
አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። አያችኋ? ቆይ የሚጣት ግባ ብለን ማን ነው የሚያስገባው? በዚህ መሀል ላይ የተፈጠረውን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይሄንን ነገር በደንብ አዳምጡት። የሃና አባት ማንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኔው ማሆን ያለው ምንድነው ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይሄንን ያዙት። ህጋዊ ሆኖ የሚመላለስ ልጅ ነው። ኦኬ የእሱን ቁጥር በአስቸኳይ ወደ እኔ ለምን ይቅርታ የጠየቀው ሰውዬ ነው። ይሄ ማለት አዳምጡኝ፣ ይቅርታ የጠየቀው የዛለት ታዛቢው የሚባል ዘመዷ ነው ብሎ እኛን ሲያጭበረብር ነበር። ይሄው ዘመድ መሀል አድርገናል ብሎ ተክረው ጫት እኔ አሁን ጊዜ የለኝም። ቁጥሩ ነው የምፈልገው። ፕሊዝ ላክልኝ ቁጥሩና ፎቶውን ይሻላል። ቁጥሩን ይሄው እየጻፉ ነው። ሰውጣ በትልቁ አድርገው ሰያ በትልቁ አድርገው ስክሪንሾት ላድርገው። እርስ በርስ እየተያዝክ ትመጣለህ። ከታች እስከ ላይ ተለቅሞ ይያዛል እያልኩ ነው። ከዛ አንዱን ያወጣል። የጌታሁን የሚባለውን ፎቶ ካላችሁ ላኩልኝ። ጌታሁን ይሄ ልጁን እያሳደገ ስክሪንሾት እንዳደርገው አበባ ተላኩ ጋይስ። ኮመንት ዝጋው። አቡፋን ነው ኮመንት አሁን ይሆናል። አሁን ስክሪንሾት አድርጋችሁ ክሮፕ አድርጉት። አሁን ይሆናል። ድጋሚ የይመችንን ፎቶ እንደዚህ ለጥፉልን። የይመች ፎቶ እየተራ እያመጣህ ለጥፈው። ያ የይመችን ከቻልክ ቶሎ በል። የይመችን የሁሉንም ትለቀማለህ። እንደውም ሽሩ ካገኛችሁ የዚህ ልጅ አሁን ስክሪንሾት ያደረኩት ልጅ ቁጥሩን እፈልጋለሁ ፕሊዝ። ይሄ ማን ነው? ይመች ነው። ይመች ከነ ባለቤቱ። ኦኬ አክስት ምናምን ነሽ ይላል። አክስትና አጎት ነው ያሉት። ዋሴ አይደለችም፣ እህት ናት። አይደለችም። ኦኬ እህት ናት። ያዝ ቆርቆ እንዳተክላይን ማምጡት። የተክላይን አለ ቆያ ደግሞ ሽማግሌው አለ። ሸዋረቢት እንትን ያለው ምንድነው ፎቅ ነው ምናምን አለው። እኔ ዘመድኛ አለው። ፎቅ አለው፣ ቡቲክ አለው፣ ፋርማሲ አለው። ከዛ ባለ ቡቲክ ሲል ነበር። ይሄ ተክላይ ቡቲኩ ላይ መሄድ ነው። ተክላይ ማለት ደግሞ ይሄ ነው። አፈር ብላ እስክሪንሾት እያነሳችሁ ሌባ ናችሁ ጋይስ። አጥለጥሉት በአረብኛ ናችሁ። ምን ትደውላላችሁ? ላክ ነው ፎቶ የተባልከው። በአረብኛ ማጥለጥሉት። አሁን የላኩልሽ እቺ የዛለት መታዝ ጋር ስትከራከር የነበረችው ናት። ለትናን ሰይድን የሰደበችው ለጥፊያት ያችን አሮጊት ጠጃ አለሌ ለጥፊያት የሌባ ተባባሪ ሆና የምትመጣ ሁለቱ ወንድማማቾች እነኚህ ናቸው። ተክሌና የተከባደለ ማንኛው የምትከራከረው ነበረችው ሴትዮ። ዛሬ ሁሉ ሌሊት ስለምናት ነው በቪዲዮ ይያወራል። የላኩልህን የልጅቷን ፎቶ ከደረቱ ላይ አድርጌ ልኬልሃለሁ። ይቅርታ ጠይቄ የተባለው በነጭ ሸርት አሁን ያየኸው ግባና የሆነ ሜሴጅ በቲክታክ እሱን ስክሪንሾት ቁጥር አለ ብለዋል። ቁጥሩን ላኩልኝ ፕሊዝ። ስልክ ቁጥር ቶሎ ልስጣቸው። እሱም ሳይወጡ ካገር ከነ ስልካቸው ለጥፋት እንትናስ የሴቷን አሁን የሴቷን ለጥፈት የሴቷን ነው በትልቁ መሲን በሴቷ አልደረሰኝም። ሙኒት የሴቷ ካለ የሸዋችን አለኝ እሷ ደግሞ ምስክሮች አሉ። ኢትዮጵያ በትልቁ አርጓል ገብተው ወደ ዱባይ የመጡ ምስክሮች አሉ። ከወንድ የባሰች እርጉም ናት። ከወንዶቹ የባሰች ሞታለች ብላ እያወጀች ነበር እኮ ፍለ 50 ምናምን ሰው። በነገራችን ላይ ወይ አንድ ሰው ይሳቅን ታስገባለህ ዱባይ ኤምባሲ ከይቅርታ ጋር ሰያ መተው አይኗን ልከናል፣ ውጤት እየጠበቅን ነው ብለው ተናግረዋል።
እኮ ነው ያሉት እነሱ። ለእነሱ እንደዛ ብለው ነግረዋቸዋል፣ ለህግ አካላቶቹ ማለት ነው። ለህግ አካላቶች የእኛ አካል አሁን ከኛ ማለት እናንተ የላካችሁት ሰው እዛ ጋር አለ። እነሱ ይሄን ሲሉ ገና መቼ ተልኮ መቼ እነሱ እኮ ምላሽ እኮ ነው ስንጠብቅ የነበር ነው። ትናንት ላይቭ ላይ አይደለ የተለያየ ነው ሁላችንም። ነገ ለየመኖቹ ነው አሁን ይሄንን ሲሉ ብሬክስ አንድ ነገር ልንገርህ፣ ዳይሬክት ነበር እነዚህ ሰዎች መያዝ የነበረባቸው። ለምን እንደሆነ ልንገርህ። ይሄ ነገር ከተጀመረ በኋላ ይህችን ልጅ አንድ ነገር አድርገዋታል ማለት ነው። አይን ከየት መጥቶ ነው የሚመረመረው? እኛ ለእኛስ ቃል የሚያቀብለን ያለው ሰው መቼም ጭንቅላት ካለው አይን ላክን ሲል እነሱን እዛ ጋር ቆሞ ማስያዝ የለበትም። ይኸውልሽ ሙኒት አንዴ ቆይ፣ ምን አለ መሰለሽ እኛ መግባት አለብን እያልኩት ለዛ ነው። አሁን እዛ የመን ውስጥም ያሉት አብዛኛዎቹ ያው እንደ ኢትዮጵያ የገጠር ሰዎች ምናምን ናቸው እና ትንሽ ከተማ ቀመስ ናቸው። ስለ ዲኤንኤ የሚያውቁም አይመስለኝም። ዲኤንኤ እኮ ዝም ብሎ አይመረመርም። ዲኤንኤ ለመመርመር እሷነቷን ለማወቅ የእሷ ዲኤንኤ እኮ ፋይል ላይ የለም። የግድ እናት አባቷ ያስፈልጋሉ። ከየትኛው እናትና አባቷ ዲኤንኤ ተወስዶ ነው ከአይኑ ጋር ለማመሳከል ዲኤንኤ ተላከው? ስለዚህ ይሄ ለዲኤንኤ እንኳን ማንሳት ራሱ አያስፈልግም። በቃ እኮ ከዚህ በኋላ ለምን እንደሆነ ታውቃለህ? አይን አለ ካሉ ያረጉት ነገር አለ ማለት እኮ ነው። እነዚህ ሰዎች ሙኒትዬ ገብቶኛል እኮ ለዛ ነው እኛ እዛ ሲገባ ሰውየው እኛም በስልክ አብረን እንኑር ይደውልና እነ ብሬክስ ሰያም አረበኛ ስለሚችል እናንተም ስለምትችሉ ያሰማን ውይይታቸውን እኛም ሀሳብ እንስጥበት። የእኛን ሀሳብ ሊቀርቡላቸው ከዛ ከቦታው ለምንድን ነው ወይ ከኃላፊዎቹ ወይ ከሆነ አካል ከእኛ ጋር መነጋገር የሚችል ቀርቦ እንደዚህ ወይም ላይቭ ላይ ቁጭ ብሎ ወይም ስልክ ተደውለለት እየሰማን ልክ እንደ ትናንት እዚህ ላይቭ ላይ እንደነበረው ሰው ማለት ነው። እሱን እኮ ነው እየጠየቅኩ ያለሁት። አሁን እየጠየቅኩ ያለሁት ይኸውላችሁ፣ እኔን አልሰማችሁኝም በደምብ። አሁን እየሄዱ ነው አይደለ? ሁለት ሰዎች ሊሄዱ ነው። እነዛ የሚሄዱት ሰዎች ሰያ ጋር ይደውላሉ ሲደርሱ ማለት ነው። ስለዚህ የየመኖቹም አለቃዎች እዛ ጋር አሉ፣ ተክለም አለ፣ እነሱም አሉ፣ እኛም በስልክ እንኖራለን ማለት ነው። እችን እኮ ነው የጠየቅነው። ከዛ አንተ እኛ የምንለውን ነገር እያስተረጎምክ ትጠይቃለህ ማለት ነው። መስቀለኛ ጥያቄዎች እዛው ጋር እንዳያመልጥ እናደርገዋለን። እነሱንም አታለው እንዳይሄድ ምናምን እንዳያደርግ ገብተዋል አይደለም? ይሄን እኮ እየጠየቀን ያለ ነው። ሰያም ይሄን አንደርስታንድ አድርግና እኮ እኛ ያለን ቻሌንጅ እናደርጋለን። አራማሲ በመቤቴ ስለ ዲኤንኤ ማውራት ዲኤንኤም ጋር የመድረስ ቻንስ የለም። አሁን ሰውን በግዛቱ ገብተህ እኔ ጭንቅላቴ ውስጥ የማይገባው ነገር በአንተ ግዛት መጥቼ ብሬክስ አንተን አጣርቼ ሊሄድ ነው እምልህ ማነኝ እኔ? ያውም በእንደዚህ አይነት የህግ ቦታ ሊሆን ሌላ ጉዳይ አትሊስት ህግ ያለበት ኤምባሲ ያለበት ቦታ ግዛትህ ላይ መጥቼ ከነከሌን የተላኩት ስላንተ ላጣራ ከዛ በኋላ ትክክለኛ መልስ ይዤ ልወጣ ሌሽን የቤተሰብ የለኝም። ይኸውልሽ ሙኒት፣ አሁን እናንተ ኬዙን እያያችሁ ያላችሁት እንደኛ ነው። እነዚህ ሰዎች ገና አሁን ነው እዚህ ኬዝ ውስጥ የገቡት፣ የሚያውቁት ነገር የለም። ስለዚህ ለነሱ መስመሩን ማስያዝ የኛ ግዴታ ነው። አየሽ፣ አሁን አንቺ እኛ ቢሆን እስከዛሬ ይሄን ደርሰናል እኛ እንቀበል ስለ ልናወራ አንችልም ብላለን። እነዚህ ሰዎች ግን ገና ስቴፕን ማድረጋቸው ነው። አንድ ጥያቄ ነው የጠየቁት፣ የታለች አሉት፣ ሞታለች፣ ዲኤንኤ ልክ ያለው አላቸው። አሁን እኛ ያ ነገር ውሸት መሆኑን እኛንን የምናስረዳው ለሰዎቹ። ሰዎቹ አያውቁም። አሁን ነው ስቴፕን ያደረጉት። ገባሽ አይደል? ኦኬ እንሂድ እኮ እንራመድ፣ እናንተም እነሱን በምትሉት መንገድ እንሂድ። ግን እነሱ ምን እያደረጉ እንዳሉ እኮ ነው እያሳሰብኳቸው ያለሁት። እነሱ እኛን እዚህ ጋር ቢዚ አድርገውን ቤተሰቦቻቸውን እያሸሹ ነው አይደለም? ቤተሰቦቻቸውን እራሳቸውንም ከዛ ቦታ ማውጣት ይችላሉ። አሁን እነሱ እኛን ቢዚ ነው ያደረጉን እዚህ ጋር። ገባኝ። ይኸውልሽ ሙኒት ምን አለ መሰለሽ፣ ይሄ ኬዝ የኢትዮጵያ ኬዝ ይሰጡ። አሁን እነሱ ስለጠሩት ቆይ ለሙኒት አንድ ነገር ልንገራት። ሙኒት ምን አለ መሰለች፣ ይሄ ኬዝ አሁን የኢትዮጵያ ኬዝ ነው። ቤተሰቡን ቢያሸሽ ወይ ኢትዮጵያ ወይ የመን ነው የሚወስደው፣ ሌላ ቦታ ይወስደው። ስለዚህ የትም ማምለጫ የለው።
የትም ሸሽቶ ማምለጥ አይችልም። አንዳቸውም አይደለም ተክላይ አያመልጥም። ምን የፈለገ ጊዜ ብንወስድ የኢትዮጵያ ሕዝብ ነው አሁን የሚፈልጋቸው እነዚህ ሰዎች። እኔ በዚህ ምንም የፈለገ ሸሽቶ የትም አይገባም። ከዱባይ ከሳውዲ ሊወጣ ይችላል። የት አባቱ ይሄዳል? ወይ የመን ነው የሚሄደው። የመን ሰዎቹን እየያዝን ነው። ኢትዮጵያ ከሄደ ደግሞ በቁጥራችን ስር ነው። የት አባቱ ያመልጣል? እኔ በዛ አትፍሩ። ያንን አሁን ይሄን ነገር ምንፈታበት መንገድ ነው። ለምን እነዚህ ስቴፕን ያደርጉት ሰዎች ሊረዱት። ወላሂ ልጅቷ አለች፣ በህይወት አለች። እኔ እንዳለች የሰማሁት ወይም ያዩዋት መቼ ነው? ከ15 ቀን በፊት ይህ አጀንዳ ወደ ሚዲያ ሳይወጣ በፊት አንዲት ተጓዥ ልጅ አይታታለች። እዛው አለች። አሁንም ልጅቱ ያቺ ተጓዥ ልጅ እዛ የተቀመጠችው ምክንያት ብር ከዶኒክ ከየመን እስከ ድንበር ድረስ 1800 ሪያል ተጠይቃ ያንን ብር የሚያስገባላት ሰው አጣ፣ ወደፊት የሚቀበላት ሰው አጣ ተቀምጣ ያለች ልጅ አለች። ከትናንትና ጧት ጀምራ ስልኳን ተቀምጣለች። ይህን ሰሞን በሃና ጉዳይ ባለው ነገር ስልክ እየተቀሙ ነው። የኔንም ተወሰዱት እንዳታስቡ፣ ግን ልጅቱ ወላሂ በህይወት አለች ብላኛለች። እዛው አብራ ያለች ልጅ እዛ ሌላ ሐዋሽ በቪዲዮ አሳይታኛለች። ሐዋሹ ቀይ ምናምን በቪዲዮ አሳይታኛለች። ቀይ ሸራ ምናምን ነገር የለበሰ እዛ ላይ ቁጭ ብላ ብዙ ጊዜ አግቻት ላናግራት ስፈልግ እንደውም የራያ ቆቦ ልጅ እሷ እንዳታናገሪና ያባሽ ስርዓት ያዥ ብሎ እንደመለሳት ነግራኛለች። ልታናገራት ሀና ሞታለች ተብሏል ነበር እንዴ ላናግራት ብላ ስትለው አርፈሽ ስርዓት ያዥ ብሎ መልሷታል። ያቺ ልጅ አሁን በቲክቶክም በምንም ድምጿንም እንዳላሰማ ምንድነው ችግሩ? እዛው ናት እነሱ ጋር ነው ያለችው። ድምጿንም ያውቁታል። ገባ? ለሷም ህይወት ያሰጋል። ይሄ ነው ያለው ነገር። ሞታለች ምናምን የሚሉት ነገር ኔቨር እንዳታምኗቸው፣ ውሸታቸው። ኖ እሱም ማንም አያምንም። ሁሉም ሰው እንዳያት ነው የሚያወራው። አንተም ያየውን ነገር አውርተሃል። እናመሰግናለን። ሌላ መረጃ ካለ ስጣቸው። ልጅቱ በህይወት መኖሯን 100% እዚህ ያለው ሰው አንድ እንኳን አልተጠራጠረም። ከኔ ጀምሮ ልጅቱ በህይወት አለች። ምንድነው የሚቀጥለው ነገር? እኔ ማውራት ልጅ ወደፊት ብር ገብቶላት በፊት ወደፊት ተቀባዮቿ ተስተካክሎላት ከሄዱ ሙሉ መረጃ ራሷ መታ ታወጣልናለች። እቺ እነሱ ጋር የተያዘችው ልጅ ያለችው ልጅ ያቺ ተጓዥ ናት። ወደፊት ለጊዜው እንድሪስ ሐሳብህን ጨርስ እና ይሄ ነው ስራ ላይ ስላለው ነው። አመሰግናለሁ። እሺ እንዳጠፋ ብዙ አትራቅ። እሺ አይ ለወጣ ስለፈለኩ ነው ስራ ስለፈለኩ። አዳምጠኝ። ቪዲዮ አብርቼ እማሳያችሁ ነገር አለኝ እዛ ውስጥ አሁን ያለች ልጅ ያቺ ልጅ አንድ ነገር ብትሆን አሁንም ተጠያቂ ናቸው። የጎንደር ልጅ ናት። ሙሉ ቪዲዮ፣ ፎቶ፣ ሁሉ ነገር አለኝ ይዟቸው በተግባር። ሄሎ ሰላም ነው? ሰላም ነው። የሃኒ አባት ናችሁ? ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም። እንግዲህ አንድ ጥያቄ ነው የምጠይቃችሁ። እንግዲህ 33,000 ህዝብ እያዳመጡት ነው። ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ? በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ። በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ። በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ? በቃ ሰይድ በኋላ ደውላለሁ ብለህ ዝጋው። እሺ በቃ መልሰን እንደውልላችኋለን። ዝጋው አንዴ። እንግዲህ ሁላችሁም ይሄንን አዳምጡ። እሺ መልሰን እንደውላለን። መልሰን እንደውላለን። እሺ ስራ ላይ ስለሆን መልሰን እንደውላለን። እሺ ይናገሩ። ይሄን ብንሰማ አይሻልም? በኋላ እንሰማው። ይናገሩ እሳቸው። ቆይ ተዋረደ የሻበናት ሰው እንጂ ተቃጠል። ይኸውላችሁ አሁን አዳምጡ።
وأعلى الأدلة اللي عندي بالحبشة. أيوة. واتفق وعلى الآن إذا سبقت حتى أبوه وأنا متحكم. اسمعني ما قلت لك، يعني قلت لك احنا نتواصل معهم. تواصلت معهم؟ وعلى تحليل أيوة. تواصلت مع أهل البنت. يسوون تحليل، اسمعني. ተመልከቱ። ለምንድን ነው የምታወርደው? ሰማችሁ? ያልሰማችሁ ወደ አማርኛ ስተረጉመው ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የሱ ሰዎች ናቸው። ከልጅቷ ቤተሰብ ጋር አሁን ወደ ህግ ቅረቡ በተባለው ሰዓት ላይ እያወሩት ያሉት ማለት ነው። አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። ለምን ታወርደኛለህ? አያችኋ? ቆይ ሚጣት ግባ ብለን ማን ነው የሚያስገባው? በዚህ መሃል ላይ የተፈጠረውን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይሄንን ነገር በደንብ አዳምጡት። የሃና አባት ማንንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኒው ማሆን ያለው ምንድነው ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይሄንን ያዙት። አሁን ምንም አማራጭ የለም። አሁን ሳውዲ አረቢያ የሚገኝ ኤምባሲ በሙሉ ሌላው ይመችን የሚያቅሰው በሙሉ ተባብረን ይመችን በቁጥጥር ስር መዋል ነው። ሌላው ነገር ይመች ሀገር ቤት የራሱ ቤትና ንብረት ካለው ንብረቱን በቁጥጥር ስር መዋል አለበት። እኔ ደጋግሜ እኮ እየነገርኳችሁ ነው። ብሬክስ በየመን መጥታል። የመጣው ምናልባትም ሩቅ ዓመት ሆኗል፣ አታውቅም። እኔ ቢያንስ ከጥቂት ወራት በፊት የመን ነበርኩኝ። ተክላይን እኔ ፊዚካሊ መልኩን ባላየውም አንዴ ሰዒድ አንዴ እርምጃ ነው መውሰድ ያለ። ሰይድ አንዴ ስማኝ፣ አቡፋኖ ሬሳው የማን መሆኑን እንድናገራለሁ አስገቡኝ ያለ ግሩፕ ሀሳብ ላይ ያለው ልጅ ይኸውና ኢንቫይት ሳቡት። አዎ እንትና ድንበር ቆራጩ የሚለውን ልጅ አስገባው። ያን አስከሬ ይሰማል። እድሉን ሰጥቻለሁ። እያወራህ ከሆነ ነበልባሉ ወንድማችን ማይክሮፎንህን ኦን አድርገው። ሚውት ስለሆንክ ማውራት አትችልም። እያወራህ እየሰማህን ከሆነ አትሰማንም ለኛ። አሁን ሚውት አድርጋን ጎሄድ ቀጥላ። እሺ ሰላም ናችሁ? አለን ፈጣሪ ይመስገን። ብሬክስ ዲ መች ነኝ። ሶሪ እሺ። እዚህ ያው የአካባቢያችን ሰው ሽማግሌ ተሰብስበን ከ100 ባይሞላም ከዛ በታች ነው። እናንተን የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተና ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ እሺ፣ ወደ ሽማግሌው ላስተላልፍ። ሰላም ናችሁ? እንዴት ናችሁ? አለን ፈጣሪ ይመስገን። ያው በተፈጠረው ጉዳይ እኛም እየተከታተልንባቸው ነበር ማለት ነው። ሁሉም ህዝብ ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር። እኛም ደግሞ ዛሬ እዚህ ተሰብስበው እዚህ ቦታ አስጥራህ አለ
ተታንባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ አስተራሃለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይሄን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ፣ ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁንም ያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የይመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች